ባለፉት 3 አስርት ዓመታት ኤርትራን በብቸኝነት በመሩት ፕሬዝዳንት ኢሳያስ አፈወርቂ ስርዓት ላይ ስለተደረገ መፈንቅለ መንግስት ልዩ ሰበር መረጃ ተሰምቷል። እስከ ፍጻሜው ከኛ ጋር ከሆናችሁ ዝርዝሩን እናሰማችኋለን። የኦሮሚያ ክልል መደበኛና የአድማ ብተና ፖሊስ ሰራዊት በአዲስ አበባ ውስጥ የሚሰሩበትን ህግ ምክር ቤቱ አጸደቀም። የህጉ መጽደቅ አወዛጋቢ ሆኗል። ዝርዝር ዘገባ አለን። በምስራቅ ጎጃም ዞን ጎዛምን ወረዳ በሚገኝ አንድ ገዳም ውስጥ ተከማችቶ የነበረ ፈንጅና የነፍስ ወከፍ መሳሪያዎች በቁጥጥር ስር መዋላቸው መከላከያ ሰራዊት አስታወቀ። እስከ ሐሙስ መጋቢት 24 ቀን 2018 ዓ.ም ድረስ 34 ቀናት ባስቆጠረው የኢራን ጦርነት ላይ አሜሪካ ወደ 38 ቢሊዮን ዶላር እንዳወጣች ዘገባዎች እያመላከቱ ሲሆን ይህም በቀን ከ1 ቢሊዮን ዶላር በላይ መሆኑን ተገልጿል። በዓለም አቀፍ ጉዳዮቻችን ይዳሰሳል። ከትግራይ ክልል ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው ውሳኔ በተሰጠባቸው ወይም በአማራና ትግራይ ክልሎች መካከል ይገባኛል ውዝግብ ያለባቸው አካባቢዎች የሚገኙ የምርጫ ክልሎች የመራጮች ምዝገባ እየተካሄደ አለመሆኑ ተዘገበ። በአወዛጋቢዎቹ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸውም መንግስታዊ ምንጮች ተናግረዋል። በብሔራዊ ምርጫ ቦርድ በመጪው ግንቦት ወር ለማካሄድ ላቀደው 7ኛ ጠቅላላ ምርጫ ከትግራይ ክልል በስተቀር በመላ ሀገሪቱ የመራጮች ምዝገባ ከየካቲት 28 ቀን እስከ መጋቢት 28 2018 ዓ.ም እየተካሄደ መሆኑ ይታወቃል። ይሁን እንጂ ከትግራይ ክልል ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው በተወሰነባቸው የምርጫ ክልሎች የድምጽ ሰጪዎች ምዝገባ እስካሁን አልተጀመረም። በአማራና በትግራይ ክልሎች መካከል ውዝግብ ያለባቸው የወልቃይት ጠለምትና ራያ አካባቢ በ7ኛ ምርጫ በቀጥታ ምርጫ አካሂደው በህዝብ ተወካዮች ምክር ቤት እንዲወክሉ ምርጫ ቦርዱ ቀደም ሲል መወሰኑ ይታወሳል። ምርጫ ቦርዱ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት በ5 የምርጫ ክልሎች በቀጥታ የህዝብ ተወካዮች ምክር ቤት ምርጫን እንደሚያስፈጽም ገልጦ ነበር። በእነዚህ አካባቢዎች ሁለቱም ክልሎች ያነሱት የይገባኛል ጥያቄ እስኪፈታም ከትግራይ ክልል ውጭ ሆነው የፌዴራል ምክር ቤት ምርጫ እንዲካሄድባቸው የተወሰነላቸው የሁመራ፣ አዲረመጽ፣ ኮረም አፍላ፣ የጠለምትና ራያ አላማጣ የምርጫ ክልሎች ናቸው። የምርጫ ቦርዱን ውሳኔ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና ጠቅላይ ሚኒስትር አማካሪ ጌታቸው ረዳ የሚመሩት ተቃዋሚ የትግራይ ዲሞክራሲ ስምረት ፓርቲ ወይም ስምረት ለፌዴራሉ ከፍተኛ ፍርድ ቤት አቤቱታ አቅርቦ እግድ አስጥሎበት የነበረ ቢሆንም ፓርቲው ምርጫ ቦርዱ ለውሳኔው መነሻ ያደረገው የፌዴሬሽን ምክር ቤት ውሳኔ ከጅምሩም ህገ መንግስታዊ አሰራሩን የተከተለ እንዳልነበር ተረድቻለሁ በማለት አቤቱታውን በማንሳቱ ፍርድ ቤቱ በተጠቀሱት የምርጫ ክልሎች ከትግራይ ውጭ ምርጫ እንዳይካሄድ በምርጫ ቦርድ ላይ የጣለው እገዳ ማንሳቱን ይታወሳል። በዚህ ስስ ጉዳይ ላይ ከመጋረጃ ጀርባ የሀገሪቱን ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክክር ሲደረግ እንደነበረና የፌዴሬሽን ምክር ቤት ሆነ የምርጫ ቦርድ ውሳኔም ችግሩን ባብሳል ለጉዳዩም ፖለቲካዊ እልባት ይፈለግለት የሚል መስማማት ላይ መደረሱን ለማወቅ ተችሏል። በአወዛጋቢዎቹ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸው መንግስታዊ ምንጮች ተናግረዋል። ሆኖም የእገዳው መነሳት ተከትሎ በ5ቱም የምርጫ ክልሎች የመራጮች ምዝገባ ሳይጀምር መቅረቱን መረዳት ተችሏል። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 ቀን 2018 ዓ.ም ድረስ የመራጮች ምዝገባ አለመጀመሩን የአካባቢዎቹ ባለስልጣናት አረጋግጠዋል። ከግለሰብ ቤት የተለያዩ ህገወጥ የጦር መሳሪያዎችንና አደንዛዥ እጾችን ጨምሮ በርካታ ሰነዶች ማግኘቱን የመሀል ክፍለ ከተማ ፖሊስ አስታወቀም። በወላይታ ሶዶ ከተማ መሀል ክፍለ ከተማ ውስጥ ከአንድ ግለሰብ ቤት የተለያዩ ህገወጥ የጦር መሳሪያዎችና አደንዛዥ እጾችን ጨምሮ በርካታ ሰነዶችን ማግኘቱን የመሀል ክፍለ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ተገኝ ወንጃሎ ገለጹ። አዛዡ እንደገለጹት በቀን 24 7ኛ ወር 2018 ዓ.ም በህብረተሰቡ ጥቆማ መሰረት ፖሊስ ባደረገው ድንገተኛ ፍተሻ በመሀል ክፍለ ከተማ ዋዱ አምባ ቀበሌ አሹ ዱቄት ፋብሪካ አካባቢ በሚገኝ ወጣት ቢኒያም አንጀሳ የተባለ ግለሰብ ለሱቅ በተከራየበት ቤት ውስጥ ነበር እነኚህ ህገወጥ ንብረቶች የተገኙት። ከንብረቶቹ መካከል ትንሹ የቱርክ ሞዴል ሽጉጥ፣ አደንዛዥ እጾች፣ ስልኮች፣ ከ20 በላይ የግለሰብና የድርጅቶች ማህተሞች፣ በርካታ የቴሌሲም ካርዶች፣ የባንክ ቼኮችና ደብተሮች እንዲሁም 2 ፖስተሮች እንደሚገኙ ነው የተጠቆመው። ለጊዜው ተጠርጣሪው መሰወሩ የገለጹት አዛዡ ህብረተሰቡ ጥቆማ እንዲያደርግም ጠይቀዋል። በምስራቅ ጎጃም ዞን ጎዛምን ወረዳ በሚገኝ አንድ ገዳም ውስጥ ተከማችቶ የነበረ ፈንጅና የነፍስ ወከፍ መሳሪያዎች በቁጥጥር ስር መዋላቸው መከላከያ ሰራዊት አስታወቀም። እንደ ሰራዊቱ መግለጫ ከሆነ መጋቢት 25 ቀን 2018 ዓ.ም በማይ አንገታም ገዳም ውስጥ የተካሄደው ይህ ኦፕሬሽን የተከናወነው ከህብረተሰቡ በደረሰ ጥቆማና በተደረገ ጥብቅ ፍተሻ ነው። የ6ኛ እዝ ወልወል ክፍለ ጦር አዛዥ ኮሎኔል አለምሰገድ ተስፋዬ ለጋዜጠኞች በሰጡት ማብራሪያ በቁጥጥር ስር ከዋሉት ቁሳቁሶች መካከል የተለያየ አይነትና መጠን ያላቸው ፈንጂዎች እንዲሁም ከህብረተሰቡ
ከህብረተሰቡ ተዘርፈዋል የተባሉ የቀንድ ከብቶች ይገኙበታል። የክፍለ ጦሩ አዛዥ አክለውም በአካባቢው የሚንቀሳቀሱት ታጣቂዎች ከሰራዊቱ የሚሰነዘርባቸው ጥቃት ከመከላከልና እንቅስቃሴያቸውን ለማስቀጠል ሲሉ በእምነት ተቋማት ውስጥ የመሸሸግ ስልት እየተጠቀሙ መሆኑን ገልጸዋል። እንደ ኮሎኔል አለምሰገድ ገለጻ ባለፉት ጥቂት ቀናት ውስጥ ብቻ በቀጠናው 5 የታጣቂ ቡድን አመራሮችና አሰልጣኞች በቁጥጥር ስር የዋሉ ሲሆኑ በርካታ የቡድንና የነፍስ ወከፍ መሳሪያዎች እንዲሁም የተለያዩ ተተኳሾች መያዛቸውን አረጋግጠዋል። ምንም እንኳን የጦር ሰራዊቱ ድርጊቱን በታጣቂዎች የተፈጸመም የጥፋት ተግባር አድርጎ ቢያቀርበውም በጉዳዩ ላይ ከታጣቂው ወገን የተሰጠ ምላሽ እስካሁን አልተሰማም። ጦርነቱና ግጭቱ ወደ እምነት ተቋማት መጠጋቱ በአካባቢው ነዋሪዎች ዘንድ ስጋት መፍጠሩን የሚታወቅ ሲሆን ሰራዊቱ ግን ህብረተሰቡ በማሳተፍ የጸጥታ ስራውን አጠናክሮ እንደሚቀጥል አስታውቀዋል። የኦሮሚያ ክልል መደበኛና የአድማ ብተና ፖሊስ ሰራዊት በአዲስ አበባ ውስጥ የሚሰማሩበትን ህግ ምክር ቤት አጸደቀ። ሁለቱ የህዝብ እንደራሴዎች ዶክተር ደሳለኝ ጫኔና አቶ አበባው ደሳለኝ ተቃውመዋል። በትናንትናው ዕለት ለህዝብ ተወካዮች ምክር ቤት የጸደቀው አዲሱ የወንጀል ስነ ስርዓት ህግ ምክር ቤት አባላት ዘንድ አከራካሪ ሆኖም ጸድቋል። በህግ ውስጥ የተካተተው አከራካሪው አንቀጽ 25 ንዑስ አንቀጽ 3 ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የኦሮሚያ ክልል መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ የሚፈጸሙ ወንጀሎች የማየት ስልጣን አላቸው የሚል ነው። ይህ ስነ ስርዓት ህግ በ2013 ዓ.ም ጀምሮ በተደጋጋሚ ለፓርላማው እየቀረበ ተቃውሞ ሲያስተናግድ ቆይቷል። አምስተኛው የህዝብ ተወካዮች ምክር ቤት ይህንን ህግ ለማጽደቅ ተስኖት የቆየ ሲሆን አሁን የስራ ዘመኑ ሊጠናቀቅ 3 ወራት ብቻ የቀረው ስድስተኛው የህዝብ ተወካዮች ምክር ቤት ሲያጸድቀው የአማራ ብሔራዊ ንቅናቄ ወይም አብን ተወካይ ደሳለኝ ጫኔ እና አቶ አበባው ደሳለኝ ከረር ያለ ተቃውሞ አንስተው ተሟግተዋል። ይሁን እንጂ ይህው የስነ ስርዓት ህግ በአብላጫ ድምጽ መጽደቁን የተሰሙ መረጃዎች ያሳያሉ። አዲስ አበባ ከተማ አስተዳደር ንግድ ቢሮ በነዳጅ ማደያዎች ቅድሚያ አገልግሎት የሚያገኙ ተቋማት ይፋ አደረገ። ቢሮ በመካከለኛ ምስራቅ በተከሰተው ቀውስ ምክንያት ሊያጋጥም የሚችለውን የነዳጅ እጥረት ለመከላከልና ስርጭቱን ለመምራት እንዲቻል በነዳጅ ማደያዎች ቅድሚያ አገልግሎት የሚሰጣቸውን ተቋማት ዝርዝር ይፋ አድርጓል። በዚህም መሰረት ለነዳጅ አጓጓዥ ተሽከርካሪዎች ወይም ቦቴዎች፣ ለከፍተኛ አምራች ኢንዱስትሪዎች በተለይም መሰረታዊ ምግብ ፍጆታና ኤክስፖርት ምርቶችን ለሚያመርቱ ተቋማት ቅድሚያ ይሰጣል። በተጨማሪም ግንባታ ላይ ላሉና ትኩረት ለሚሰጣቸው የመንግስትና የግል ፕሮጀክቶች፣ ለደረቅ ጭነትና ለግንባታ ቁሳቁስ አጓጓዥ ተሽከርካሪዎች እንዲሁም ገበያ ለማረጋጋት የግብርናና የኢንዱስትሪ ፍጆታ ምርቶችን ለሚያጓጉዙ ተሽከርካሪዎች አገልግሎቱ በቅድሚያ እንደሚሰጥ ገልጿል። ለግብርና ማሽነሪዎች፣ ትራክተሮች፣ ለሀገር አቋራጭ የህዝብ ማመላለሻዎች እንዲሁም ለከተማ የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎችም የቅድሚያ ተጠቃሚ እንዲሆኑ የህዝብ ማመላለሻዎች እንዲሁም ለከተማ የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎችም በተመሳሳይ ቅድሚያ ተሰጥቷቸዋል። ለህብረተሰብ አገልግሎት ሰጪ የሆኑት አምቡላንሶች፣ ቀዶ ጥገና የሚያከናውኑ የጤና ተቋማት፣ የኤሌክትሪክ አገልግሎት ሰጪዎችና ሌሎች እንደ አስፈላጊነቱ በንግድ ቢሮ እየቀረቡ በግብረ ኃይል ውሳኔ በሚሰጥባቸው ተቋማትም የቅድሚያ ተጠቃሚ እንደሚሆኑ ቢሮ አስታውቋል። ይህ ውሳኔ የከተማዋን መሰረታዊ እንቅስቃሴዎችም ሳይስተጓጉሉ ለማስቀጠል ያለመ መሆኑም ተመላክቷል። በኤርትራ የመፈንቅለ መንግስት ሙከራ መደረጉ ተገለጸ። በኤርትራ ዋና ከተማ አስመራን ጨምሮ በልዩ ልዩ የሀገሪቱ ከተሞች በትናንትናው ዕለት ከፍተኛ የጦር መሳሪያ ተኩስ ሲሰማ መዋሉን የደህንነት ምንጮችና የዓይን እማኞች ዋቢ በማድረግ እየተሰራጩ ያሉ ዘገባዎች እንደሚያመላክቱት በትናንትናው ዕለት በአስመራ ከተማ በሚገኙ ስልታዊ ስፍራዎች፣ ወታደራዊ ይዞታዎች አካባቢ በከባድና በቀላል መሳሪያዎች የታጀበ የተኩስ ልውውጥ ሲካሄድ የዋለ ሲሆን ይህም በነዋሪዎች ዘንድ ከፍተኛ ድንጋጤና መደናገርን ፈጥሯል። ይሁን እንጂ ስለ ሁኔታው የሚወጡ መረጃዎች እጅግ የተደበላለቁና እርስ በርስ ሳቸው የሚጋጩ ሆነው ቀጥለዋል። አንዳንድ የደህንነት መረጃ ምንጮች የመፈንቅለ መንግስት ሙከራው ስኬታማ መሆኑና የሀገሪቱ ከፍተኛ አመራሮች በቁጥጥር ስር መዋላቸው በልበ ሙሉነት እየገለጹ ቢሆንም በተቃራኒው ሌሎች ምንጮች ደግሞ ሙከራው በፕሬዝዳንቱ ታማኝ ኃይሎች አማካኝነት መክሸፉና ሁኔታውን በአሁኑ ሰዓት ሙሉ በሙሉ በመንግስት ቁጥጥር ስር መሆኑን በመግለጽ ላይ ናቸው። ይህ ድንገተኛ ወታደራዊ እንቅስቃሴ በተለይም በቤተ መንግስት አካባቢና ቁልፍ የመገናኛ ተቋማት በሚገኙባቸው ስፍራዎች በርታ ብሎ መታየቱ የተገለጸ ሲሆን በአሁኑ ሰዓት በአስመራ ከተማ ከፍተኛ ወታደራዊ ጥበቃ እና እንቅስቃሴ እየታየ መሆኑን ተነግሯል። በጉዳዩ ላይ ከኤርትራ መንግስት በኩል እስካሁን የተሰጠ መግለጫ ባይኖርም የሀገሪቱ ብሔራዊ ቴሌቪዥን እና ሬዲዮ ጣቢያዎች መደበኛ ፕሮግራሞቻቸውን እያስተላለፉ እንደሚገኙ ተመላክቷል። ሆኖም ግን የኢንተርኔት እና የስልክ መስመሮች አልፎ አልፎ መቆራረጥ እያጋጠማቸው መሆኑን መረጃዎች በአስተማማኝ ሁኔታ ለማረጋገጥ አስቸጋሪ አድርጎታል። በውጭ ሀገር የሚገኙ የኤርትራ ተቃዋሚ ቡድኖች ሁኔታውን በቅርበት እየተከታተሉት መሆኑና ለውጥ እየመጣ ነው የሚሉ መልእክቶችን እያስተላለፉ ቢሆንም በውስጥ በኩል ስላለው ተጨባጭ ሁኔታና ስለ ፕሬዚዳንት ኢሳያስ አፈወርቂ ደህንነት እስካሁን በገለልተኛ ወገን የተረጋገጠ መረጃ የለም። ይህ የኃይል እርምጃ በኤርትራ ፖለቲካዊ መረጋጋት ላይ ምን አይነት ተጽዕኖ ሊያሳድር እንደሚችልና ቀጣዩ የሀገሪቱ ዕጣ ፈንታ ምን ሊሆን እንደሚችል ዓለም አቀፉ ማህበረሰብና የጎረቤት ሀገራት በከፍተኛ ትኩረት እየተከታተሉ
እየተከታተሉት ይገኛሉ። ሁኔታው እስከ ተጠናከረበት ጊዜ ድረስ በከተማዋ ሰፍኖ የነበረው የተኩስ ድምጽ ጋብ ያለ ቢመስልም ውጥረቱ ግን አሁንም እንደቀጠለ መሆኑን ከስፍራው የሚወጡ ምንጮች ያመላክታሉ። እስከ ሐሙስ መጋቢት 24 ቀን 2018 ዓ.ም ድረስ 34 ቀናትን ባስቆጠረው የኢራን ጦርነት ላይ አሜሪካ ወደ 38 ቢሊዮን ዶላር እንዳወጣች ዘገባዎች እያመላከቱ ሲሆን ይህም በቀን ከ1 ቢሊዮን ዶላር በላይ መሆኑ ተገልጿል። ጦርነቱ ከተጀመረበት ቅዳሜ የካቲት 21 ቀን እስከ ሐሙስ መጋቢት 24 ቀን 2018 ዓ.ም ድረስ አሜሪካ ለጥቂት ማካሄጃና ከኢራን የሚተኮሱ ሚሳኤሎችን ለመከላከያ ከ26 ቢሊዮን ዶላር እስከ 38 ቢሊዮን ዶላር ወጪ ማድረጓ ተገምቷል። በዚህ የተነሳ አሜሪካ በኢራን ላይ በምታካሄደው ወታደራዊ ዘመቻ ምክንያት በየቀኑ ከ890 ሚሊዮን ዶላር እስከ 1 ቢሊዮን ዶላር ወጪ ታደርጋለች። በኢራን ላይ ጥቃቱ በተከፈተባቸው በመጀመሪያዎቹ ቀናት ከፍተኛ ወጪን የሚጠይቁ የጦር መሳሪያዎች ጥቅም ላይ እንደዋሉ የስትራቴጂክና የዓለም አቀፍ ጥናቶች ማዕከል አመላክተዋል። ጦርነቱ ከተጀመረ በኋላ በነበሩት በመጀመሪያዎቹ 100 ሰዓታት ጥቅም ላይ የዋሉትን በአብዛኛው ውድ የሆኑትን የአየር ጥቃት መከላከያ የጦር መሳሪያዎች መልሶ ለማሟላት 3.1 ቢሊዮን ዶላር እንደሚያሳጣም ማዕከሉ ገምቷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።